በጣም ብዙ ሰው ነው ስለመናገር በጣም ብዙ ሰው ወቅሶኛልና ባደረኩት ነገር እውነቱን ስነግራችሁ አልጸጸትም። በጣም ደስተኛ ነኝ። ምንም አይጸጽተኝም ያደረኩት ነገር። እስካሁን አሁንም እንዴ ትልቅ ጀብድ የሰራ ሰው እኮ እንደዚህ አይደለም። ቢያንስ እኮ አብርሽ ስላዘነ ምናምን አትጸጸች፣ ችግር የለውም። እንዴት ቢያንስ ያንቺ ቤተሰቦች አዝነው አትጸጸችም? የኔ ጥያቄ ይሄ ነው ወይስ እስከዛሬ ጋሽዬን አከብራለሁ የምትይው እያስመሰልሽ ነው? የእስከዛሬው ጋሽዬን አከብራለሁ የምትይው ነገር ጋሽዬን ብቻ አይደለም የራስሽንም ቤተሰቦች ሁሉንም አከብራለሁ የምትይው ነገር እውነት ከሆነ በትክክል መጸጸት አለበሽ። መጸጸቱን ደግሞ ልጸጸት ብለሽ ኦኬ አሁን መጸጸት ስላለብኝ ልጸጸት ብለሽ ሳይሆን አእምሮሽ በራሱ አዞሽ ነው ልትጸጸች የሚገባው። ቦታችንን እናወቅ አሉን። እሺ እኔም ቦታችሁን አሳያችኋለሁ። ማንነታችሁ እስከ ድረስ እንደሆነ ልካችሁ ማን እንደሆናችሁማ በደንብ አሳያችኋለሁ። እንግዲህ አሳያለሁ። እሺ ቆይ አሁን አሳየሽ ምናምን ችግር የለውም። ግን አሁን ቤተሰብ ሆ ብሎ አጨብጭቦ አይደለም የተቀበለሽ መቼም አይደል? አሁን እኮ ችግራችን አብርሽ ስላዘነና ስላላዘነ አይደለም። ከአብርሽ ነገሩ ሰፋ። በቃ አብርሽን ትኩረት ከማድረግ አለፈ። እንዴት ነው ይሄ? በቃ የመደዳ ጨፍጨፋ አይነት ነገር እኮ ነው የተካሄደው። እንደ ቀላል ነገር የሚተውት ይመስልሻል? አሁን የአብርሽን ቤተሰቦች ያንቺን ቤተሰቦች እንደ ቀላል ነገር ዋው ደግ አደረገች ምናምን ነገር ብለው የሚተው ይመስልሻል? እኔ ሆኜ ነው የተውኩት ነገሩን በሙሉ እንጂ በደንብ እስከ ጥግ ሄጄበት እላቸውን የሁሉንም በደንብ አስጨርስ በጣም እኮ እሱን ቆይ አሁን መደሳሰቱ ጋር እንደርሳለን። ግን እሱን በግል ነው በግል ነው። ሄርሜላንም ማግኘት ከፈለግሽ በግል አገኛት፣ አብርሽንም እንደዛው በግል፣ ብሩክንም አቤልንም በግል። ለእነዚህ ለአራቱ ሰዎች ሲባል ከጀርባ ስንትና ስንት ሰው አለ። እኛ ማናቃቸው የቤተሰብ አካሎች፣ በቪዲዮ ያልወጡ ወንድም እህቶች፣ ስንትና ስንት ነገር አለ። ማማ ተነስታለች። ሰላም ውድ ቤተሰቦቼ እንዴት ናችሁ? እሺ ሰላም ብዬ ስላልገባው ሰላም ብያችሁ ልግባ ብዬ ነው። እንዴት ናችሁ? ዛሬ እንግዲህ ቪዲዮ በላዩ እየለቀኩ ነው። እንግዲህ ከበዛባችሁ ምንም ማድረግ አልችልም። ማታ ያው ሰለቅ አስጠብቂያችኋለሁ አይደል? አሁን ደግሞ በላዩ ልምጣ ብዬ ነው። እና ለማንኛውም ደህና እየዋላችሁ ነው? ደህና እየሰነበታችሁ ነው? እኔ እንግዲህ ያው ለእናንተ ቪዲዮ ለማድረስ ብዬ በቃ ቀን ከሌት ምናምን ነገር እየለፋው ነው መገኘው እና ቪዲዮችንን ከመጀመራችን በፊት ሁላችንም ላይክ ብታደርጉ በጣም ደስ ይለኛል። የምር አሁን ደክሞኛል ምናምን ብቻ ለማንኛውም ግን እሱን በቃ ወሬ ላበዛባችሁ አይደለም። ብቻ ላይክ እንድታደርጉና ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እንድታደርጉ ለማበረታታት ጭምር ነው። ሼርም ከፈለጋችሁ ትችላላችሁ። ብቻ ወሬ ያላበዛባችሁ በቀጥታ ወደ ቪዲዮ እንግባ። ሩትና አብርሽ መካከል የተፈጠረውን ነገር አይታችኋል። በጣም አዝነናል። እውነት ለማውራት ሙሉ ቤተሰቡ የአብርሽ ቤተሰብ ይህን እኮ ነው የምለው እኔ ይሄን እኮ ነው ስለ ነበረው እንደዚህ በቃ አሁን አዝነናል እያሉ ራሱ ሩታ ያን ያክል በቃ ምንም ግድ እየሰጠች አይመስለኝም። ከቁም ነገር ምናምን እንጃ የወሰደችው አይመስለኝም። እኔ አሁን እንግዲህ በቪዲዮ ድረስ አሁን እሷ እንዲሁም ወጣት ስለሆነች በቪዲዮ ምናምን ነገር መጣች። መምጣትም በቃ ያን ያክል ላይከብዳት ይችላል። ትልቅ ሰው ግን እንዴት ነው አሁን ጎረቤት አለ፣ በቤተ ክርስቲያን በተለያየ ነገር ብቻ ማህበራዊ ነገር አለ እና የዛን ሰዓት አሁን የአብርሽን ቤተሰቦች የሩታን ቤተሰቦች የልጃችሁ ጉዳይ እንዴት ሆነ ምናምን ነገር አየን እኮ ምናምን ነገር እያሉ ከዛን ሲጠቋቁሙ ብቻ የአበሻን ነገር ሁላችንም እናውቀዋለን። እንግዲህ እና እንደዛ እንዲሆን ያደረገችው ሙሉ በሙሉ ሩታ ናት። ያ እንዳይሆን ማድረግ ትችል ነበር። ግን ያው አብርሽን ለመበቀል ብቻ አብርሽና ሄርሜላን ለመበቀል በሚባለው ነገር ብቻ በቃ የሆነ ቤተሰብ አንገት የሚደፋበትን ነገር ነው የሰራችው። ሩታ ለእግዚአብሔር አሳልፋ ሰጥታ ወደ ድሮ ፍቅሯ ብትመለስ ደስ ይላል ነበረ። ግን በጣም ነው የደነገጥነው። ቪዲዮን ሳየው በጣም ደንግጫለሁ። እንዴት እንደዚህ ታረጋለች? እንዴት በዚህ ናክል ደረጃ ያው እሱም ደስ ብሎ ነበር። ቪዲዮን አስቡ። ከኛ እኩል ከኦዲየንስ እኩል ያዩት ቤተሰቦች የቅርብ የሚባሉ ሰዎች እንግዲህ እኔ በዚህ ነገር እውነት ድጋሚ በቃ ሁሌም አጥብቄ እቃወማለሁ ይሄን ነገር። የዛኔ ምን ስትል ነበር? ቤተሰብም ምናምን ነገር አማከርኩ ብላ ያማከረችው እነ ሮቤልም ምናምን ነገር እኔ አሁን እንጃ ከታላላቅ እህቶቿ ምናምን ነገር ቀድሞ ነው አሁን ያን ያክል ያልበሰሉ ገና ወጣቶች ምናምን ለማማከር እነሱ ተሽለው ነው እዛ ድረስ የደረሰውና ቤተሰብ ሳይሰማ ያ ሁሉ ነገር የተከሰተው። በቪዲዮ ከኛ እኩል አዩ ማለት እኮ ታዲያ ምኑ ጋር ነው ቤተሰብነታቸው? ምኑ ጋር ነው ቅርርብነታቸው? እናንተም እንግዲህ ያው ዛሬም ነገ የምንለው ነገር ቢኖር ልጅነት እንጂ ወደ ድሮ ፍቅራቸው ይመለሳሉ ብለን ተስፋ እናደርጋለን ከፈጣሪ ጋር። ያውልህ ነው በቀል ላይ እንዴት ሆኖ አብርሽ እኮ ፈረመ።
እንዴት ሆኖ ነው ወደኋላ ሊመለሱ የሚችሉት? ለዚህ ነገር ቤተሰቡም ቢሆን ዘገየ። አብርሽ ከፈረመ፣ ከተለያዩ፣ ካስቀየመችው፣ ብዙ ነገር በመሃላቸው ከተፈጠረ፣ ጋፑ በጣም ከሰፋ በኋላ እንዴት ነው ተስፋ የምታደርጉት? ተስፋ ብታደርጉ ራሱ ልታደርጉ የምትችሉት እንደ ቤተሰብ በትክክል ጉልበት ተጠቅማችሁም ቢሆን ሩታና አብርሽን አንድ ላይ ቁጭ አድርጋችሁ የአብርሽም ወላጆች የሩታም ወላጆች ቁጭ ባሉበት ሙሉ ቤተሰብ ቁጭ ባለበት እንደ ትልቅ ሰው እንደ ሀበሻም እንደ ትልቅ ሰውም ትክክለኛ ውይይት ተደርጎ ነው እንጂ በየሚዲያና በየጓደኛ ምናምን ነገር እንዴ ያ ራሱ አለመብሰልን ያሳያል። ግን ለምን ሆነ እንደዚህ? ለወቅስሽ አይደለም ብንማከረውን አንቺ በዚህ ሀሳብ ለኔ ተስማሚ ነበር። አይ እንደዚህ እንድታረጊ አልፈቅድልሽም። ሆነን ለማውራት ዋናው እሱ እኮ ነው። ኖ እንደዛ አይደለም። ስለዚህ ቤተሰብ እንዳያውቅ የተፈለገው መጀመሪያም ሆን ተብሎ ነው ማለት ነው። እኔ ገመቴ ልክ ነበር፣ አልተሳሳትኩ። ቤተሰብ ከሰማ እንግዲህ መቼም አይኑን ጨፍኖ አይደለም ወይ ደግሞ የሆነ ታግቶ ወይ በቃ ማንም አስፈራርቶት አይደለም። ይሄን ማንም የትኛውን ቤተሰብ እሺ አይልም። እና ሩታ ትንሽ እውነት ቀበትሽ ለቤተሰብ አለመናገርሽ። ከዛን አሁን እነ ኖቤል ምናምን ነገር ዘመዶችሽ ናቸው እናውቃለን። ግን ከዘመድም በላይ ቤተሰብ እህት፣ ወንድም፣ አባት፣ እናት ነው የሚቀርበው። በቃ ትልቅ ነገር ያደረኩኝ እስኪመስል ድረስ እኔ ላይ በጣም ብዙ ነገር ይገናልና ለምን እንደሆነ አላውቅም። አሁን አይኖስ ገነነም አልገነነም እኔ መስሎ አይታየኝም። ማለት በቃ ያደረኩት ነገር ለኔ ትክክል ነበረ፣ ትክክል ነው ያደረኩት። ምክንያቱም አሁን ያደረግሽው ነገር ትክክል ነው አይደለም ምናምን ነገር ሳይሆን ቆይ አሁን ጥያቄ ማለት ነው ልጆች ሲያገቡና ሲወልዱ ወላጅ መቆጣት ያቆማል እንዴ? መቆጣት ሲጀመር ማቆም አለበት እንዴ? ምንም ቢሆን እኮ የፈለገ ትልቅ ደረጃ ላይ ብንደርስ የፈለገ በቃ ትልቅ ብንሆን ለወላጅ በቃ ልጅ ነን፣ መቼም ቢሆን ልጅ ነን። ብንሸመገለ ራሱ እነሱ በህይወት እስካሉ ድረስ በቃ ልጅ ነን። ስለዚህ የሚሉትን ነገር በቃ መስማትና ማድረግ ግዴታ አለብን። ምክንያቱም መጽሐፍ ቅዱስ የሚያስገድደን ነገር ስለሆነ። እንግዲህ ደግሞ ያለመታዘዝ ለወላጅ ያለመታዘዝን ውጤት ደግሞ እኔ እንጃ። አሁን ገና እንደገና ይህን ማስረዳት አይጠበቅብኝም። እኔ ላይ እንደዚህ ሆነ የሚባል ከሆነ ያኛው ተገቢ ነበር ማለት ነው። ማለት ተገቢ ነበር ስላችሁ ላይክ እንደ ማህበረሰብ እንደ ሀገር በጣም ተገቢና ስነስርዓት ያለው ነገር ነው ወይ ሲደረግ የነበረው? እንዴት ነው ያ ነገር አፕሪሺየት የሚደረገው? እኔ እቺን ነገር ባጠፋ ይሄን ያህል መግረኑ በጣም አስገርሞኛል። ገኖ እኮ አይደለም ሩታ ያልገባሽ ነገር የህዝቡም ጩኸት የኦዲየንስም እኮ ጩኸት አንቺ ያልገባሽ ነገር ደስታቸውን ስለነጠቅሽ ነው እንጂ ቢገባሽ እኮ ለአንቺ በማሰብ ነው አሁን እየተናደዱት ምንም ያሉት። በአንቺ በትዳር መፍረስ ተናደዱ ማለት እኮ በቃ አንቺን ስለሚያከብሩና ስለሚወዱ ነው። ሌላ እኮ ምንም ታምር የለውም እንጂ የአንቺን ጥፋት ለማግነን የአንቺን በቃ ስህተት ምናምን ለመልቀም አይደለም እንጂማ ጥፋት የመልቀምና ስህተት በቃ የማረምህ ነገር ከሆነ ወደኋላ እየተካሄደ እኮ ፋይል እያወጡ እንደገና በቃ መምዘዝ ይቻላል። ግን ያ አይደለም የተፈለገው። ጀስት በቃ ህዝቡ ያለው ምንድን ነው? ካስደሰትሽ በኋላ ቤተሰብም እኛ ራሱ ከተደሰትን በኋላ በቃ ደስታችንን ነጠቅሽ ነው እንጂ ኦዲየንሱን ክፉ ለማድረግ አትሞክሪ። አንቺን የተቃወሙ ኦዲየንሶችን ከክፋት አንጻር እንደሆነ ለማድረግ አትሞክሪ። አሁንም ቢሆን ዛሬም ነገም ለሚፈጠረው ነገር እኛ ከደሙ ንጹህ ነን። ቤተሰብ እያያችሁ ነው። እሷ ደስ ብሏታል። እንዴት እንደሚያደርጋት ተመልከቱ። ኧረ ፈጣሪ ሆይ ወይኔ ሩታ በዚህ ሰዓት ደስተኛ እንደሆንሽ እኮ እናውቃለን። ግን ይሄ ደስታ እስከመቼ እንደሚቀጥል ነው እርግጠኛ ያልሆን ነው። አንቺም ያን ያክል እርግጠኛ ባትሆኚ ደስ ይላል። ምክንያቱም በቃ ቅርብ ጊዜ ስለሆነ የተበቀልሻቸው ልጆቹ ምናምን ነገር የሆነ በቃ ለደስታው አልወጣለሽም። ግን አንድ ሁለት እያለ ሶስት በቃ ይሆናል በትክክል ብቸኝነቱ ጎልቶ እየታየሽ። በተለይ ደግሞ አሁን እንዲሁም ቤተሰብ እናት እጅ ላይ በቃ ወላጅ አጠገብ ምናምን ነገር ስላለሽ ነው። ግን አዲስ አበባ ሲኬድስ በትክክል ነገሩ ሲጸድቅስ የዛን ሰዓት ምን አይነት ነገር ነው? ሁሌ ይሄ ደስታ ይቀጥላል? እኔ አይመስለኝም። እኔ ይሄ ደስታ ሁሌ በቃ እንደነበር የሚቀጥል አይመስለኝም። ደብለቅለቅ አድርገው ሂጂልኝ፣ በቃ ሂጂ ወደ ልጅሽ። ከአንቺ ጋር ምን ቡና ፈላልሻለሁ። አሁን አልጠጣም፣ እንደውም ይቅርብኝ፣ አልጠጣም። ክላራን አልሰጥሽም ለዚያ እና ቤተሰብ እንግዲህ እያያችሁ ነው። ለማውራት ምንድነው አሁን ባረገችው ነገር በጣም ደስተኛ ናት። እናውቃለን። ቆይ አሁን ደስተኛ መሆኑን እናውቃለን፣ ግን ደስታው በልክ መሆን አለበት ነው። ምክንያቱም አንዳንዴ ምን እንደሚጥለን ምን ደግሞ እንደሚያነሳን አናውቅም። እና ሁሉም ደስታ ደግሞ ለበጎ ነው ማለት አንችልም። ሁሉም ማዘን ለበጎ ነው ማለት አንችልም። ስናዝንም ስንደሰትም ሁሉን ነገር በልኩ ብናረግ ጥሩ ነው። ምክንያቱም የሆነ ሰዓት ላይ አንገት ምንደፋበት ነገር እንዳይሆን ማለት ነው። እንግዲህ ቤተሰብ እንደነገርናችሁ እኛ ይሄንን ከማስተካከል እጅ ከፈጣሪ በታች ላውራበት። ወይኔ ፈጣሪ ሆይ ምን አድርጉ ነው
ታያቸውን እነሱ ለራሳቸው ጭንቀት ላይ ናቸው። የራሳቸው ጉዳይ አለባቸው። አሁን ጂልኝ በቃሽ ነይ ማማ ተነስታለች። ነይ እንግዲህ ተውይት ነይ በቃ ቻው። እኔ እኮ ግርም ያለኝ ማለት ነው አሁን ሜላት ልትቆጣ ነው ይሄን ቪዲዮ ያስጀመረችው ወይስ ከሩታ ጋር አንድ ላይ ልትሳሳቅ ነው? ይሄ እኮ በቃ በርቺ ማለት ነው። ማለት ደብሯቸዋል፣ አዝነዋል ምናምን ነገር ግን እኮ አሁን ግን ደግሞ እንደዚህ ሲሳሳቁ ምናምን ነገር ሲታይ ደግሞ ነገሩ ተገላቢጦሽ ነው የሚሆነው እና እንደ ታላቅ እህት ምናምን ነገር በትክክል ተቆጥተሻል ወይም ደግሞ መክረሻለን ብዬ አላስብም። ብቻ እሺ በሳቅ ዛሬ ተረሳ፣ ነገ ግን ማይረሳ ነገር እንዳይመጣ ተጠንቀቁ። ሌላ ነገር ማለት አልችልም። ለማንኛውም እኔ ያለኝ የዛሬ አስተያየት ይሄ ነው። የእናንተንም አስተያየት ኮመንት ላይ መስጠት ትችላላችሁ። ቪዲዮን ደግሞ ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።